ስለ ሙፍቲ ምን ተባለ? በዛሬው ፕሮግራማችን የምናየው ስለ ሙፍቲ የተባሉ ንግግሮችን፣ ስለ ቀብራቸው፣ ስለ ነገራቶች የተባሉ ንግግሮችን የምናይበት ፕሮግራማችን ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ፕሮግራማችን። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فالسلام عليكم ورحمة الله وبركاته ስሜ ሙሐመድ እንድሪስ ይባላል። የመጣሁት ከራይነት ይብንም እንደዚሁም ኢንሻአላህ አላህ Subhanahu Wa Ta'ala ከፈቀደ በዚህ ዩቲዩብ ቻናል በተደጋጋሚ የምንገናኝ ይሆናል። ለዛም ሲባል አዲስ የሆናችሁ የተባችሁ ተከታዮች እንደዚሁም ነባሮችን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአላህ ስም ለዚህም በትህትና እንጠይቃለን። ዛሬ ይዤላችሁ የመጣሁት ርዕስ ስለ ሙፍቲ ቀብር ምን ተባለ የሚለው ነው። ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ከልጆቻቸው ንግግር ጀምረን በሁሉም ንግግር ከጎንም ከነሱ አካባቢም ካለው እንደዚሁም ከነሱ ውጭም ያሉ ንግግሮችን በደም ኢንሻአላህ ካላህ Subhanahu Wa Ta'ala ፍቃድ ጋር እናያለን። የመጀመሪያ ግን ንግግር የምናየው የልጃቸው ንግግር ነው። ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ነው ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ እኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው የአይሻ ቤት ነው ከሚስቶቻቸው አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛው ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘወይ እንጂ ትላንትና በሳቸው የተጀመረ አይደለም። እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከ3000 በላይ የሳቸው አይነት የሃይማኖት አባቶች ኡለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድነው? እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም በእኔ እይታ ትንሽ ለየት ይላል። የኔ እይታ ይሄ መበረታታት ያለበት ነገር ነው። እሳቸው ያደረጉት ነገር ጥሩ። እንዴት ማለት ጥሩ ነው? አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ አዲስ አበባ ውስጥ ሐሪማ የለም አይታወቅም። ሌላ ሀገር ብትሄድ እሳቸው ተወለዱበት አካባቢ ወሎ ብትሄድ በመቶ የሚቆጠሩ ሐሪማዎች አሉ። ስለዚህ እዚህ ጋር ይሄን የሐሪማ የመሻይኾችን አካሄድ ነባሩን በዩኔስኮ መመዝገብ ያለበት ቅርስ ነው እና እየተቀባበሉ ያን ያህል ዓመት ያመጡት በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው። ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን ምንላቸው አይነት ሰዎች ሳይሆኑ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች ሰዓት ስለማይበቃ ነው። ይኸው ሰውየው እንዳለው ሰምታችሁታል። ምንድን ያለው እሱ ከሸሪዓ አንፃር ሳይሆን እያየ የነበረ ከጥሩ ዜናን ከመፍጠር ብዙም በአገራችን ነገራቶች ከማስለመድ አንፃር ነው እንጂ የተሻለ ኸይር ነገር ፈልጉበት አይደለም። እሱ የዘነጋው ምንድነው ያ ቀብር ከቆየ በኋላ ምን ሊሆን ይችላል የሚለው ነገር ዘንግቶታል። ልክ በገጠራቶች የሚገኙ መቃብሮች ልክ ቁባት ሰርቶላቸው እንደዛ እንደሚሆን አርጎ አስቦ ነው እንጂ አሁን እንደሰማችሁት እሱ ምን የታሰብ ነው ያለው ከዚህ የዘለለ ከሽርክ መናኸሪያ እንዲሆን ከመፈለግ የዘለለ ምንም አይነት ሀሳብ የለውም። ግን ያው እሱ ያለውም ምንድነው ያለውም እንደሰማችሁት ያው ጥሩ የሆነ ነገር ነው ብዬ ነው የማስብ አይደለም። እነ ዑመር እነ አቡበከር እነ ዑስማን ኢብኑ አፋን እነ ነብያችን አለይሂ ሰላቱ ሰላም ልክ እነሱ እንዳለው የተከበሩት ነው ያለው ቤታቸው እነሱ ነብይ ናቸው ከማለት አይተነስም ደግሞ። ስለዚህ ምንም ልንኖር አንችልም። ከሸሪዓ ወጣም ንግግርም ነው። ነብያችን ለነሱ ኻስ የሆነ ነገር ለሰሃቦች
ለነሱ ኻስ የሆነ ያም የሆነበት ምክንያት ከቤት ውጭ ከሆነ ቀብራቸው እንዳይመለክ በመፍራት ነው። አሁን ግን ተቃራኒ ከቤት አካባቢ ከሆነ እንደሚመለክ ስለሚታሰብ ያን ያደርጉበት ምክንያትም ያ እንደሆነ ማስብ። እስኪ የራሳቸውን ሀሳብን በኮሜንት ላይ ስትቀሱልን። አሁን ደግሞ ቀጣይ የምንሄደው ወደ ኡመር ኮምቦልቻ ነገር ነው የምንነጋገረው። አሁን እየተነጋገርን ያለነው የፈሪዱላ ፈርቁ ላይ መጥቶ ስለ ቀብራቸው ነው። ውሸት ነው ሁሉ እስካሁን የተነገረው። መጀመሪያ ተራሁም አይደረግላቸው ሙስሊም አይደሉም ያሉት እና ዋናውን ተነካለካ ማድረግ ምንድን ነው? ነገር ውስጥ እንደሞቱት እኮ ሁሉ ሰው ይሞታል። ቀብሩማ ምናልባት ፖሊስ ያሉት አውጥተው ሊያቃጥሏቸው አስበው ሊሆን ይችላል። አውጥተው ሊቆራርጧቸው አስበው ሊሆን ይችላል። አሁንም ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመንግስት ጋር ተመካክረን እናወጣቸዋለን አሉ። ውስጥ ሲወጡ ቆሞ የሚያይ ምፍጣም ልጅ የላቸውም። ምፍጣም ሙሪድን ሙርደረስ አለላቸውም። አላቸው እንዴ? እንኳን አወጣለሁ ዙሪያውን እንታ። ስለዚህ ሙፍቲ አፈነዳለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእን ያለው ሰው ነው? ምን አይነት ትልቅ ሰው ነው ሙፍቲ ብሎ ማለት? ሀያተው አይደለም ወተው ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙፍቲ ሞት ወጣ ካሁን በኋላ እነዚህ ሰዎች ወንድሞቻችን ናቸው። አንድ ነን የሚለው የሰማችሁት ነው ሼህ ኡመር ኮምቦልቻን ንግግር። እሱ እንደሚለው ታስብ እንግዲህ ሊያቃጥሏቸው የሚላል እንደፈለገው የሚለው ብቻ ብዙ አካሄድ ነው ያለው። ግን ይሄ ከታምቱ እንዳሰበው ማለቅም ብቻ ሽርክ ለማሰባት ያለውን ፍላጎትና ያለውን የትግል እና ድካም ነው የሚያስረዳ። መቼም እንደዚህ አንድ ሰው ከቀብራው ማቃጠል የሚባል ከየት ያመጣው ንግግር ነው? ዋሃቢዎች የሚስልበት ወይም ዋሃቢያ ብላችሁ የሚያስቡ አህለ ሱነች የሚስልበት መነጸሩ ነው። ግን እንደዚህ ያህል ከጥላቻ ደረጃ ያደረሰውም ከዚህ ያሳሰም በያም ንግግርም ከሰማችሁት እነሱ ማለት አይሲስ ናቸው ያለም ሲናገር የነበረው ንግግር ነበረ። ግን ከዛ አንፃር ይሄን ያህል ክፋት ያለበት ሰው ነው። እንግዲህ አላህ ሱብሃነሁ ወተዓላ ሂዳያ ይስጠው ኢንሻአላህ። እስኪ እሱን ንግግር ነው ማለትም ብዙም አስፈላጊ ማይደል አልፈልግ። ቀጣይ እስኪ ያሲን ኑሩን ወይም ኡስታዝ ያሲን ኑሩን ንግግር ላምጣላችሁ። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። እኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ! በርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። ያሲን ኑሩንም እንደሰማችሁት ምን ማስፈላጊነት እንዳለው ገልጾታል። ምንም ከጥቅም ቢስ መቀበራቸው ምንም አገልግሎት የለውም። እነሱን ዛዜም ሆነም ምንም ሆነም ምንም አይነት ጥቅም እንደሌለው ገልጾታል። ኢንካር ማድረግ እንዳለብን መቃወም እንዳለብን ይሄንን ምን ገልጾታል። ይህም የተሻለ ንግግር ነው ያስባለሁኝ። ሌላ ደግሞ ቀጣይ የማን ንግግር አምጣላችሁ ላይ ሳዳ ከማል በዚህ ጉዳይ ያለው ንግግር እስኪ ጋብዛችኋለሁ። ላይክ ሼር ሰብስክራይብ ያደርጋችሁ
የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዐንሁ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድን ነው? የህይወትን የተውሂድን ዳር ድንበር ማስከበር ነው። ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ እንግዲህ ሳዳትን ንግግር ሰምታችሁታል። ምንድን ያለው? እነሱ ኑዛዜ እንኳን ቢሆንም መፈጸም የለበትም ነው ያለው። ምክንያቱም ይህ ድርጊት ለሽርክ ስለሚያደርስ ከዛ በኋላ የሚመጡ ህዝቦችም ወደፊት የሚመጡ ህዝቦች አለ እኮ ገና ቂያማት ቆም ወደፊት የሚመጡ ህዝቦች ያመልኩታል የሚል ፍራቻ ነው። እነዛዛቸው ሊሆን ይችላል፣ ግን እነዛዛም ሆኖ እኮ ሊፈጸም አይችላል። ምክንያቱም ከዲን አንጻር ይሄ ምን ያስከትላል መታሰብ እንዳለበትም በሰፊው ሰላት ከማል ጠቅሶታል። እስኪ ለማብራት ቪዲዮን ስላያችሁት ብዙ ማብራት የማያስፈልገው። ቀጣይ ደግሞ የሼህ ሰይድ አህመድ ንግግር አምጣላችኋለሁ። እስኪ ስለ ፈትዋ የተጠየቁበት ነው። ስለ ቀብር ቤት ውስጥ ስለመቀበር ፈትዋ ጠይቀው የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻ ይቅበሩኝ ማለት አግባብ አይደለም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እዙ ግቢ ቅበሩኝ ሊል ይችላል። እሱ ግን ቤቱ ጓዳ ውስጥ ተተቀበረ ማንም መጥቶ ዱዓ ያደርግለትም ማለት ነው። አንድ ሙስሊም ወደ አኼራ ሲሄድ ቀድሞ በህይወት እያለ እዚህ ቦታ ቅበሩኝ እዛ ቦታ ቅበሩኝ ብሎ ማለቱ እንዴት ይታያል? እንግዲህ ሙስሊም የሆነ ሰው ሁልጊዜ ያው በሸሪዓ ህግ ነው የሚመራው። በሸሪዓ ህግ ውጭ የሆነን ነገር መስራት የለበትም በህይወትም በሞቱም። እና አሁን ያልሽው ጥያቄ ላይ ስንመጣ ግን አንድ ሰው በአካባቢ የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻ ይቅበሩኝ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩም ማህበረታዊኛ ናቸው፣ ሲሞቱም ጀማ ቀብር አላቸው። ስለዚህ የራሳቸው የሆነ መቃብር አላቸው። ሁሉም ሰው ትንሹም ትልቁም ሀብታሙም ደሃውም እዛ ነው የሚቀበረው አይደል? ስለዚህ እዛ ነው መቀበር ያለበት ማለት። ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል። ለምሳሌ በጦርነት ጊዜ አሁን ከዛ ላይ እንደሚደረገው በቀን ስንት ሰው ያልቃል። ስለዚህ መቃብር ነው ሰድ ቢሉ አይችሉም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እዙ ግቢ ቅበሩኝ ሊል ይችላል። እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት ነው። እንደዛ ነገር አስገዳጅ ነገር ካለ ይቻላል ነው። ከሌለ ግን መቃብር ሙስሊም ከሙስሊሞች መቃብር ጋር ነው። ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል። በሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው። ሰላም አለይኩም ዲያረቀሙ ይርሐሙላሁ ለና ወለኩም ይላሉ። እሱ ግን ቤቱ ጓዳ ውስጥ ተተቀበረ ማንም መጥቶ ዱዓ ያደርግለትም ማለት ነው። ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው። ከዚህም አኳያ አይሆንምና እንት ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም። አስገዳጅ ሁኔታ ካለ ሊሆን ይችላል ነው። እንግዲህ ሼህ ሰይድ አህመድ እንደሰማችሁ ምን ያሉት ይሄ እንደውም አስለን እንደማይፈቀድ ተናግረዋል። ምንም ቢሆን ኑዛዜ ቢሆን የተፈጻሚነት የሌለው ተፈጻሚ የማይሆን ኑዛዜ ነው ብለው ተነጣቅሰውታል። ምክንያቱም ቅድም እንደጠቀስነው ለቀብር ዚያራ ለተለያዩ ነገራቶች ማመችም አይደለም። እሱ የሚለይበት ምንም ምክንያት የለም። እሱ ሙስሊም ነው ካለበት ቀብርም የቤት መቀበሩ ለዱዓም ለሁሉም የራቀም ስለሆነ ለዚሁም ለመመለክ ስለሚያስፈራ አይቻልም ተብሎ ያው ፈትዋ ሰጥተዋል። ምንም ከዚህ የበለጠ ንግግር የለም። አላህ ሱብሓነሁ ወተዓላ በሰማን ተጠቃሚ ያድርገን ነው ምንድነው። መቼም አላህ ሱብሓነሁ ወተዓላ የተሻለውን ኸይር መልካም ነገር እንግጠመን። ፕሮግራማችን ስለተከታተላችሁ እጅግ በጣም እናመሰግናለን። እንዲሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።